ማወቅ ምንድነው? እግዚአብሔርን ለማወቅ ያ የጥበብና የመገለጥ መንፈስ ለምን አስፈለገ? እንደዚሁም ደግሞ ያ የጥበብና የመገለጥ መንፈስ ደግሞ የተባለው ማን ነው? የሰው መንፈስ ነው? የእግዚአብሔር መንፈስ ነው? ምንድን ነው እሱ ነገር? የእግዚአብሔር መንፈስ ነው የምንልበት ምክንያት፣ የእግዚአብሔር መንፈስ የሚለውን ሰፖርት አድርገን የምንሄድበት ምክንያት ምንድን ነው የሚለውን ነገር እያየን ነበር። እንደዚሁም ደግሞ የእግዚአብሔር መንፈስ ነው ካልን በኋላ ያ መንፈስ ደግሞ በውስጣችን ምን ያደርጋል ነው እና የልቦናችንን አይኖች አብርቶ ምን ያሳየናል ነው። የጥበብና የመገለጥ መንፈስ የልቦናችንን አይን አብርቶ በሚያሳየን ነገር እግዚአብሔርን ማወቅ የሚሆንልን ደግሞ እንዴት ነው የሚለውን ነገር በተደጋጋሚ እያየ ነው ነበር እና ዛሬ ከሱ የሚቀጥለው ፓርት እንቀጥላለን ማለት ነው። የልባቸው አይኖች ሲበሩ የምታዩት ነገር አለ ይላል ጳውሎስ። አንደኛው ታያላችሁ የሚለን ነገር ምንድን ነው? የልባቸው አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን ታውቁ ዘንድ ይላል። የመጀመሪያው ነገር የልባችንን አይኖች መንፈስ ቅዱስ ሲያበራ የምናየው ነገር የመጥራቱን ተስፋ ለምንድን ነው የተጠራ ነው የሚለውን በትክክል መረዳት እንችላለን። ሁለተኛ ነገር ደግሞ በቅዱሳኑ ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን የሚለውን ነው። ሶስተኛ ላይ አይተን ግማሽ ላይ ያቆምነው ደግሞ ምንድን ነው? ለእኛ ለምናምን የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። እነዚህ ሁለት ሶስት ነገሮች መንፈስ ቅዱስ አይናችንን ሲከፍት የምናያቸው ነገሮች ናቸው፣ የምንመለከታቸው ነገሮች ናቸው። ስለዚህ ስለ እግዚአብሔር ያለን እውቀት ዓለም እግዚአብሔርን አውቀዋለሁ እንደምትል እንደዛ እንዳይሆን ያደርጋሉ እነዚህ ነገሮች። ስለዚህ ጳውሎስ እነዚህን ነገሮች እንዲያገኙ ሰዎች እነዛ የኤፌሶን ተደራሲያን በእግዚአብሔር ፊት ይጸልይላቸዋል። ዛሬም ደግሞ እኛም ልንጸልይባቸው የሚገቡ ነገሮች ናቸው እየተባባል ነበር። ወይም ደግሞ በእነዚህ ጉዳዮች ዛሬ እኛም ልንጸልይ ይገባል። ቤተክርስቲያን ዛሬም ልትጸልይ ይገባል። እንደው ጸሎቷም በቤተክርስቲያን የሚደረጉ ነገሮችን በሙሉ አንዳንድ ሃይማኖታዊ ካርሰን በተደጋጋሚ እያነሳን ነበር አይደለ? ፕሬይንግ ዊዝ ፖል የሚለው መጽሐፉ ማለት ነው። ቤተክርስቲያን የተለያዩ ሃይማኖታዊ ነገሮችን፣ ሃይማኖታዊ ጨዋታዎችን፣ ሃይማኖታዊ እንቅስቃሴዎችን ብቻ በማድረግ የተጠመደች እንዳትሆን ቤተክርስቲያን አሁንም ለእንደነዚህ አይነት ነገሮች በትኩረት እንትን ማድረግ አለባት። በትኩረት እነዚህ ነገሮችን ማየት አለባት። እነዚህ ነገሮች አሁንም ቤተክርስቲያን ከእግዚአብሔር እንድታገኝ መጸለይ አለባት። አይኖቻችን ተከፍተው እነዚህን ማግኘት እንድንችል፣ እነዚህ ማየት እንድንችል ሪል እግዚአብሔርን አሁንም ዓለም በሚያውቀው ልክ ሳይሆን ከዓለም ባለፈ መልኩ እግዚአብሔርን ማወቅ እንድንችል በሚያስችለን አቅም እንድንሞላ ዛሬም ይሄንን ጸሎት ልናደርግ ይገባናል የሚለውን ነገር በተደጋጋሚ እያየን ነበር። ስለዚህ እዚህ ላይ ቆመናል። ለእኛ ለምናምን የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ይሄ በጣም ወሳኝ ጉዳይ ነው። ስለዚህ እሱ ላይ ቆመን ማየት ያለብን ነገሮች አሉ እየተባባልን ነበር። እነሱ ላይ አተኩረን ዛሬም እንመለከታለን ማለት ነው። እንጸልይ እስቲ። እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም እናመሰግናለን። ክብርና ምስጋና ሁሉ ለአንተ ይሁን። ጌታ ሆይ በምናወራው ነገር ውስጥ የአንተ መንፈስ እንዲገኝ፣ በምናወራው ነገር ውስጥ የአንተ ሀሳብ እንዲገኝልን እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም እንድትረዳ እንጸልያለን። ጌታ ሆይ ቻችን ዛሬ የኛ አይነት ዛሬ ተከፈው እግዚአብሔር አባት ሆይ አንተን ማየት የምንችልበትን አቅም እንድትሰጠን እግዚአብሔር አባት ሆይ በጌታ በኢየሱስ ስም እንድትረዳ እንጸልያለን። ስለ ሁሉ እናመሰግናለን። አሜን። እሺ ዛሬ እንግዲህ እናጠቃልላለን ማለት ነው። እንግዲህ የኤፌሶን መልእክት በጣም ከተዋቡ እንትኖቹ ጳውሎስ ከተዋቡ ጽሁፎቹ መካከል በዚህ መልእክት ውስጥ ማለት ነው ይሄ ጸሎቱ አንዱ ነው። ጸሎት ይደግማል አይደለ? ጳውሎስ እዚህ የኤፌሶን መልእክት ላይ የሚደግመው ሌላም ጸሎት አለው። ግን እኛ ደግሞ ያየናቸው ነገሮች አሉ። እሱ ምንድነው? ከሁሉ የሚበልጥ ለእኛ ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት። ይሄ የመጨረሻው ፖይንታችን ነው፣ ወደ ሌላ ለመመለስ ማለት ነው። የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ምንም አይነት የኃይል ይሁን የኃይል ታላቅ ነው። ኦኬ፣ የኃይል በጣም ታላቅ ነው። ለእኛ ለምናምን የሆነ ታላቅ ነው። ይሄ በጣም 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 ወሳኝ የሆነ ነገር ነው። ስለዚህ ዛሬ እኛም ይሄኛውን ነገር በደንብ የምንመለከትበት ምክንያት በቃ አይኖቻችን ሲከፈቱ የምናየው ትልቁ ነገር ይሄ ነው። ለእኛ ለምናምነው ደግሞ እግዚአብሔር ያለው ታላቁ ኃይሉ በእኛ መካከል ያስቀመጠው ታላቁ ኃይሉ ምንድን ነው የሚለውን ነገር ማየት ደግሞ በጣም ወሳኝ ነገር ነው። ይህንን በደንብ ማየት ስላለብን ነው ተባባልን ነበር። አንድ ጊዜ ቼክ ላድርጋችሁ። ፍቅሩሻ አለ ድምፄ? ድምፄ አለ ጋይስ? ስለዚህ ልቀጥል።
ኔትወርኩ እዚህ ቀይ እያሳየ ነው፣ ደስ የማይል ነገር እያሳየ ነው። እና ዛሬ ደግሞ ሰፈራችን አንድ እንደሆነ አላውቅም። ኤኒዌይ እሺ እንቀጥል። ስለዚህ ለእኛ ለምናምን አይኖቻችሁ ተከፍቶ፣ ሶስተኛ የምትመለከቱት ነገር ለምታምኑት ለእናንተ ለአማኞች የእግዚአብሔር የኃይሉ ታላቅነት ምን እንደሆነ እንድታውቁ ነው አለ። ስለዚህ እግዚአብሔር ኃያል አምላክ ነው። እግዚአብሔር በጣም ታላቅ ኃይል ያለው አምላክ ነው። ኦኬ 4 የግሪክ ቃላትን ባለፈው አይተናል አይደለ? ምን ማለት እንደሆኑ ጳውሎስ አስተባብሮ የእግዚአብሔር ኃይል ምን ያህል ታላቅ እንደሆነ ሊነግረን የሚጠቀማቸው እነዛን ቃላት እያየን ነበረ። ኦኬ ስለዚህ ይሄንን በደንብ መመልከት አለብን። ወደኋላ ተመልሳችሁ የአጋፔ ጋር ታገኙታላችሁ፣ ባለፈው ሳምንት ያወራ ነው ማለት ነው። ስለዚህ እዛ ገብታችሁ በደንብ ተመልከቱ፣ ዛሬ ከሱ ስለሚቀጥል ማለት ነው። ስለዚህ ለእኛ ለምናምን የኃይሉ ታላቅነት ምን እንዲሆን እንድታውቁ ነው አለ። አይኖቻችሁ ሲበሩ አንድ የምትመለከቱት ነገር ምንድን ነው? እኛ የምናምነው የምንለማመደው በእኛ በምናምነው መካከል ያለ በእኛ በምናምነው በአማኞች ውስጥ ያለ ያ የእግዚአብሔር ኃይል ታላቅ የሆነው የእግዚአብሔር ኃይል ምን እንደሆነ ታውቃላችሁ፣ የኃይሉ ምንነት ትረዳላችሁ የሚል ነው። ስለዚህ ይሄ ሶስተኛውና ጳውሎስ የሚጸልይላቸው ጸሎት ነው። አይናችሁ ይከፈትና ይህንን ተመልከቱ። ኦኬ የመጥራቱን ተስፋ ተመልከቱ። ደግሞ በቅዱሳኑ ዘንድ ያለውን የርስት ክብር ባለጠግነት ተመልከቱ። የመጥራቱ ተስፋ እኛ የተቀበልነውን ርስት ልንቀበል ያለንን ርስት ያሳያል። ከምን ወጥተን ወደ ምን እንደገባን ያሳያል። ከዛ ደግሞ እኛ ራሳችን የእግዚአብሔር ርስት መሆናችንን ያሳያል። ይሄ በቅዱሳኑ ዘንድ ያለው የርስት ክብር ባለጠግነት የሚል እኛ ርስት ብቻ መቀበል ብቻ አይደለም፣ እኛ ራሳችን የእግዚአብሔር ርስት ሆነናል። ሶስተኛው ደግሞ ይሄ ነው፣ የእግዚአብሔር የኃይሉ ታላቅነት ደግሞ የሚባል ነገር አለ። እግዚአብሔር ኃያል አምላክ ነው። እግዚአብሔር ታላቅ አምላክ ነው። የኃይሉ ታላቅነት በእኛ መካከል ተገልጧል። እንዴት ነው የተገለጠው የሚለውን ነገር ደግሞ ቀጥሎ ያብራራዋል ማለት ነው። ስለዚህ ኤቪደንሱ ምንድን ነው? ኦኬ ኤቪደንሱ ምንድን ነው? የኃይሉ ታላቅነት ይሄ እግዚአብሔር ታላቅ ነው፣ እግዚአብሔር ኃያል ነው ስንል የእሱ ኤቪደንስ ምንድን ነው ሲባል ይህም ደግሞ ክርስቶስን ከሙታን ሲያስነሳው የታየው ነው ይላል። ስለዚህ ለእኛ ለምናምነው እንደዚህ ተብሎ መተርጎም ይችላል። ባለፈው አዲሱ መደበኛ ትርጉም ስናነብ ነበር። ለእኛ ለምናምነው ክርስቶስን ከሙታን ሲያስነሳው የተገለጠውን የኃይሉን ታላቅነት እንድትረዱት ነው። ኦኬ የኃይሉ ታላቅነት ተብሎ ወደ ምድራዊ ነገር የማንሄድበት ምክንያት ምንድን ነው ሲባል ጳውሎስ ኳሊፋይ አድርጎታል። እግዚአብሔር ታላቅ አምላክ ነው፣ ኃያል አምላክ ነው። የኃይሉ ታላቅነት የተገለጠው ደግሞ ክርስቶስን ከሙታን ሲያስነሳው ነው። ኦኬ የዛን የትንሣኤው ኃይል ነው በእናንተ መካከል ያለው በእናንተ ውስጥ የሚሰራው በቤተ ክርስቲያን የሚሰራው ምንድን ነው? የዛ እግዚአብሔር ክርስቶስን ያስነሳበት ኃይል ታላቅነት ነው። እግዚአብሔር ምን ያህል ታላቅ ነው? ልጁን ከሞት እስከ ማስነሳት ድረስ ታላቅ ነው። ኦኬ እዛ ድረስ ኃያል ነው እግዚአብሔር። አዎ ያንን ኃይሉን ግን እንደው በማሳየት ብቻ አይደለም፣ ክርስቶስን በማስነሳት ብቻ ያሳየው ነገር አይደለም። ታዲያ ምንድን ነው? ክርስቶስን ካስነሳው በኋላ ያንን ክርስቶስን ያስነሳበትን የእሱን የኃይል ታላቅነት ምን አድርጎታል? በእኛ መካከል ደግሞ አድርጎታል። ለእኛ ደግሞ እኛ ምንለማመደው ኃይል አድርጎታል። ክርስቶስ ከሙታን መነሳቱ አንድ ትልቅ ነገር ነው። ያ ክርስቶስ የተነሳበትን ኃይል ደግሞ በእኛ መካከል መግለጡና እኛ ያንን ኃይል መለማመዳችን፣ እኛ በዛ ኃይል መኖራችን ደግሞ ሌላ ጉዳይ። እሱ ደግሞ ሌላ ጉዳይ። ስለዚህ እግዚአብሔር ልጁን ያስነሳበትን ያንን ኃይል በእኛ መካከል እንዲሰራ አድርጓል። ያንን እንድትረዱ ጸልይላችኋል። የትንሣኤውን ኃይል እንድትረዱ ጸልይላችኋል። ክርስቲያን የትንሣኤውን ኃይል ከተረዳ፣ ክርስቲያን የትንሣኤው ኃይል ከገባው በቃ ክርስቲያን የትንሣኤው ኃይል ከገባው ከዛ ህይወት ላይ ማንም አይነቀንቀውም። ትናንትና ኤቢ ጋር እየተማርን ነበራል። ስለ መንፈሳዊ ብስለት በጣም እየተማርን ነበር። ዛሬ ደግሞ ስለ ትንሣኤው ኃይል እናወራለን። በመንፈሳዊ ብስለቱ እንደው ጥሩ የሆነ መንፈሳዊ ብስለት አለው የምንለው ሰው አንዱ የሚገለጥበት መንገድ ስለሆነ ማለት ነው። አንዱ የሚገለጥበት መንገድ ስለሆነ ማለት ነው። በትንሣኤው ኃይል ውስጥ ነው የሚኖረው። ሌላ ኃይል አይማርከውም። የሐሰተኛ ነቢያት የሆነ ኃይል አይማርከውም። ኃይል ብሎ የሚጠራው የሆነ ነገር ያንን ሰው አይማርከውም። ያንን ሰው አንድ ነገር ልቡን አሳርፎታል። የትንሣኤው ኃይል ልቡን አሳርፎታል። ስለዚህ ዛሬ ይሄንን እንመለከታለን፣ የትንሣኤው ኃይል። ስለዚህ አይኖቻችን ተከፍተው የምንመለከተው ትልቁ ነገር ይሄ ነው። የትንሣኤውን ኃይል እንመለከታለን። ስለዚህ የትንሣኤው ኃይል ብለን ማውራት እንችላለን። ግን ጳውሎስ በምንድን ነው እንዴት አድርጎ ነው ይህንን ነገር በደንብ አድርጎ አርቲኩሌት ስለሚያደርገው እንዴት አድርጎ ነው ያስቀመጠ የሚለውን ነገር ግን መመልከት ጥሩ ነው። ይሄ ኃይል የትኛው ኃይል ነው? ይሄ የትንሣኤው ኃይል ክርስቶስን ከሙታን ሲያስነሳው የተገለጠው ኃይል፣ ክርስቶስን ከሙታን ሲያስነሳው የታየው ኃይል እንዴት ነው የሰራው? በክርስቶስ ትንሣኤ እንዴት ነው የሰራው? በእኛ መካከልስ እንዴት ነው የሚሰራው? ዛሬ በሰፊ የምንመለከተው ነገር ይሄ የትንሣኤው ኃይል ክርስቶስን ሲያስነሳው ከሞት እግዚአብሔር እንዴት ነው የሰራው?
ያ የእግዚአብሔር ኃይል እንዴት ነው የተገለጠው? በእኛ መካከልስ ይሄ ኃይል ደግሞ እንዴት ነው የሚሰራው? ሁለቱ በጣም ኳሊፋይድ የሆኑ ጉዳዮች ስለሆኑ እነሱም በትክክል መመልከት ያስፈልገናል ማለት ነው። ስለዚህ ዛሬ የምናደርገው ነገር እሱ ነው። ኦኬ እንግዲህ ሐዋርያው ጳውሎስ ክርስቶስን ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት አለ ይታያል። ስለዚህ እግዚአብሔር በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል። ክርስቶስን ከሞት ሲያስነሳው ኦኬ የትንሣኤው ኃይል እግዚአብሔር በክርስቶስ ያደረገውን ያንን ጉልበት የዛን የጉልበቱን ብርታት ያሳያል እያለ ይናገራል። ኦኬ ቀጥሎስ ነገር ግን የታየው ኃይል ከሞት በመነሳቱ ብቻ አይደለም ክርስቶስ ይላል። ስለዚህ እዚህ ጋር ያለውን ነገር በደንብ አይተን እንሄዳለን አሁን ማለት ነው። የመጀመሪያው ነገር ምንድን ነው ሲባል ክርስቶስን ከሙታን አስነስቶታል። ያ የትንሣኤ ኃይል የእግዚአብሔር የኃይሉ ታላቅነት ክርስቶስን ምን አድርጎታል? ከሙታን አስነስቶታል። በደንብ መጀመሪያ በእኛ መሀል የሚሰራው ኃይል ምን ያህል ኃያል እንደሆነ መረዳት ስላለብን ማለት ነው። አንደኛ ምን አድርጓል አለ? ክርስቶስን አስነስቶታል። ኦኬ ሁለተኛ ይህም ባለፈው በደንብ ስላየን ማለት ነው ክርስቶስን አስነስቶታል። ይሄ በቃ ተስፋችን ነው። አንደኛ ቆሮንቶስ ምዕራፍ 15 ላይ ስትመለከቱ ሐዋርያው ጳውሎስ አንድ ነገር ይነግራቸዋል በኑፋቄ ውስጥ ለወደቁ ሰዎች ማለት ነው። ትንሣኤ ሙታን እኮ የለም፣ እንደው ትንሣኤ ሙታን የሚባል ነገር ስለሌለ በቃ እንደው ይሄ ትምህርት እኮ አያስፈልግም የሚሉ አይነት ሰዎች ተነስተዋል። ስለዚህ ሐዋርያው ጳውሎስ ለቆሮንቶስ አማኞች አንድ ነገር ይላቸዋል። ክርስቶስ ከሞት አልተነሳም ማለት ነው። ትንሣኤ ሙታን ከሌለ ትንሣኤ ሙታን ከሌለ ክርስቶስ ከሞት አልተነሳም። ታዲያ ለሞቱት የምትጠመቁት ለምንድን ነው? ጭራሽ ለሞቱ ሰዎች ብለው ይጠመቁ ነበር። ለሞቱ አጎቴ ብለው የሚጠመቅ ሰው ነበር እዛ ውስጥ። ለምን ይጠመቃሉ አለ። ለምን እንደዛ ከሆነ ለምን ይጠመቃሉ አላቸው። ኦኬ ከሞት የማትነሱ ከሆነ ምን አስፈለገ ያንን ማድረግ? ኦኬ ምክንያቱም ኢቭን ጥምቀቱ ራሱ ትንሣኤን ሲግኒፋይ ያደርጋል። ያን ኢንካርኔሽን እና ትንሣኤ ነው ሲግኒፋይ የሚያደርገው። ስለዚህ የግድ እሱን ነገር በደንብ መረዳት መቻል አለባችሁ። ትንሣኤ ሙታን አለ። ምክንያቱም ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። የክርስቶስ ከሙታን መነሳት እምነታችን እውነት መሆኑን የሚያሳይ ነው። እንደውም በኃጢአታችሁ ነው ያላችሁት፣ እምነታችሁ ከንቱ ነው ክርስቶስ ከሞት ካልተነሳ። ትንሣኤ ሙታን ከሌለ ክርስቶስ ራሱ አልተነሳም ማለት ነው። ስለዚህ ክርስቶስ ግን ከሙታን ከተነሳ አለ በቤተ ክርስቲያን ያለ በጣም ኮር የሆነ እምነት ሴኪዩር ተደርጓል ክርስቶስ ከሞት ከተነሳ። ኦኬ ምንድን ነው ክርስቶስ ከሞት ከተነሳ ምንድን ነው ሴኪዩር እየተደረገ ያለ? ምንድነው ሴኪዩር እየተደረገ ያለ? የመጀመሪያው ነገር የሙታን ትንሣኤ ሴኪዩር፣ ሰዎች ከሞት እንደሚነሱ ተስፋ የሚያደርጉት ድጋሚ ከሞት ተነስተን በክርስቶስ መንግስት ወራሾች እንሆናለን፣ የዘላለም ህይወት ይኖረናል፣ በጉ ብርሃኗ በሆነባት በዛች ከተማ እንኖራለን የሚል ተስፋ፣ የዛ የሙታን ትንሣኤ ተስፋ ያለ ለምንድን ነው ሲባል ክርስቶስ ከሞት ስለተነሳ። ጳውሎስ እንደውም የሆነ ትራዲሽን ያመጣል። ኦኬ የሆነ ትራዲሽን ያመጣል ከሌሎች የሰማሁትም ብሎ የሱ ቮካብለሪ ውስጥ የማይገኝ ሌላ ትራዲሽን ያመጣል። ሴሜቲክ በሆነ ትራዲሽን ውስጥ የመጣ ወደ ግሪክ ተተርጉሞ የተጻፈ ነገር ያመጣል። ኦኬ ስለዚህ ምን ይላል? እንደሆነ ለሌሎች አሳልፌ ከሌሎች የተቀበልኩትን ለአንዱ አሁን ደግሞ አሳልፌ ይሰጣቸዋል እና ክርስቶስ መጽሐፍ እንደሚል ስለ ኃጢአታችን ሞተ፣ ደግሞ መጽሐፍ እንደሚል ከሙታን ተነሳ፣ በሶስተኛው ቀን ከሙታን ተነሳ። ከዛ በኋላ ደግሞ ተገለጠ፣ ለያዕቆብ ተገለጠለት ይላል፣ ለኬፋ ተገለጠ፣ ለ12ቱ ደግሞ ከ500 ለሚበዙ ደግሞ በመጨረሻ ደግሞ ይኸው እንደ ጭንጋፍ ደግሞ ለእኔ ደግሞ ታየ ይናገራል። ስለዚህ እነዛ ከ500 የሚበዙ ራሱ አሁን በህይወት ያሉ ናቸው፣ አብዛኞቹ የተወሰኑት ናቸው የሞቱት እያለ ይናገራል። የክርስቶስ ሞት በዛ ጳውሎስ ይጽፍ በነበረበት ዘመን በቃ ኢሚነንትሊ በምስክር ሊነገር የሚችል ነገር ነው። ይሄ መጀመሪያ ሂስቶሪካል ጂሰስ ላይ በጣም ወሳኝ ጉዳይ ስለሆነ ማለት ነው። ኦኬ ሌላ ጊዜ ሂስቶሪካል ጂሰስን እንትን ስናደርግ ሂስቶሪካል ጂሰስን ስንመለከት የምንመለከተው። ኦኬ ቀጣዩ ታዲያ ምንድን ነው? ክርስቶስ ግን ከሙታን ተነስቷልና ከሞት በመነሳቱ በብዙ ምስክሮች የታየ ጉዳይ ስለሆነ ከሞት መነሳታችሁ እርግጥ ነው። ኦኬ ስለዚህ ከሞት መነሳት የሚባል ነገር የለም ካላችሁ ክርስቶስም ከሙታን አልተነሳም። ክርስቶስ ከሙታን ካልተነሳ ደግሞ ምንድን ነው አላቸው? እምነታችሁ ራሱ ከንቱ ነው። ስለዚህ ክርስቶስ ከሙታን ተነስቷል፣ አንድ ነገር ሴኪዩር ነው። እሱ ምንድን ነው? እምነታችሁ እውነት ነው። ከሞት እንነሳለን፣ ደግሞ ከኃጢአታችንስ ነጽተናል። ሁለተኛው ሴኪዩር የተደረገው ክርስቶስ ከሞት በመነሳቱ የተነሳ ከኃጢአታችሁ ነጽታችኋል። ኦኬ በኃጢአታችሁ አይደለም ያላችሁት። ክርስቶስ ከሞት ካልተነሳ ግን ገና በኃጢአታችሁ ነው ያላችሁት። ኦኬ ክርስቶስ ከሞት ተነሳ፣ ከዚህ የተነሳ ከኃጢአታችሁ ነጽታችኋል።
ክርስቶስ ከሞት ተነስቷል። ከዚህ የተነሳ ደግሞ ምን ሆኗል? ስብከታችሁ ቤተክርስቲያን የምትሰብከው ስብከት እውነት ነው ማለት ነው። ክርስቶስ ከሞት በመነሳቱ ምክንያት ቤተክርስቲያን በምትሰብከው ነገር እርግጠኛ ናት ማለት ነው። ክርስቶስ ከሞት ስለተነሳ የቤተክርስቲያን ኮር የሆኑ ነገሮች ኮር የሆኑ ነገሮች እውነት መሆናቸውን እርግጠኞች ትሆናላችሁ። ቤተክርስቲያን ሕያው መሆኗን እርግጠኞች ትሆናላችሁ ክርስቶስ ከሞት በመነሳቱ። ስለዚህ ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ይህ ከሙታን ያስነሳው ያ የእግዚአብሔር ኃይል ደግሞ ዛሬ በእናንተ መካከል ይሰራል። ኤፌሶን ላይ መጥቶ የሚነግረን እሱ ነው። ክርስቶስን ከሞት ያስነሳው ያ ኃይል ዛሬ በእናንተ መካከል ይሰራል። እሱን ከሞት ያስነሳው ያ አቅም፣ ያ ጉልበት ዛሬ በእናንተ መካከል ይሰራል። እሱን እንድታውቁ ጸልይላችኋለሁ። ያንን ኃይል እንድትረዱ ጸልይላችኋለሁ። ታቻል አንደኛ ቆሮንቶስ ጋር የወሰድኳቸው ምክንያት ክርስቶስ ከሞት በመነሳቱ ምክንያት በቤተክርስቲያን በጣም ሴኪዩር የሆኑ ዶክትሪኖች እነዚህ ናቸው። ቤተክርስቲያን ያደረጋት እውነት የክርስቶስ ትንሣኤ ውስጥ ያለ ጉዳይ ነው። ይህም በሰፊው ሌላ ጊዜ እናነሳዋለን። አንድ ሰው አለ በቴዎሎጂ ኦፍ ሆፕ የሚታወቅ ሰው አለ እና ያ ሰው በደንብ ይህን ነገር እንትን ያደርጋል፣ ያብራራል። አሁን እዛ ውስጥ በደንብ አልገባም። ሞልትማን ይባላል፣ ግን እዛ ውስጥ በደንብ አልገባም። ሌላ ጊዜ ሂስቶሪካል ጂሰስን በደንብ በሰፊው እዚህ ስለምንመለከት እዛ ላይ በደንብ እናነሳዋለን። ያ ሰው እንደዚህ ይላል፣ ተስፋ ያለ ትውስታ ባዶ ነው ብሎ ይናገራል። ተስፋ ያለ ትውስታ ባዶ ነው። ስለዚህ ወደኋላ ተመልሰን ትዝ የሚለን ነገር ወይም ደግሞ እንደ ትውስታ የምናነሳው ነገር ሊኖረን ይገባል ለተስፋ። ወደኋላ እግዚአብሔር እኮ እንዲህ አድርጎ ነበር የምንለው ነገር ሊኖረን ይገባል ለተስፋ። ስለዚህ ወደኋላ ተመልሰን ስንመለከት አንድ ነገር እናያለን። እሱም ደግሞ ምንድነው? የክርስቶስ ሞትና ትንሣኤ ነው። ክርስቶስ ከሞት ተነስተዋልና ያ የትንሣኤ ኃይል ደግሞ ምን አላደርም? ቤተክርስቲያንን አልተዋትም። ቤተክርስቲያን ዛሬ ሕያው የሆነችው በዚያ የትንሣኤ ኃይል ነው። ስለዚህ ሐዋርያው ጳውሎስ እንደዚህ ይላል፣ አይናችሁ ይብራና ይህን ተመልከቱ። ያን እግዚአብሔርን ኃይል ተመልከቱ። እግዚአብሔር ምን ያህል ኃያል እንደሆነ ተመልከቱ። የኃይሉን ታላቅነት ለምታምኑት የሆነውን በምታምኑት መካከል የሚሰራው በምታምኑት መካከል ሕያው የሆነውን የምታምኑትን እናንተን አኒሜት የሚያደርጋችሁን የምታምኑትን እናንተን የሚያንቀሳቅሳችሁን እንደ ህብረት እንደ ቤተክርስቲያን የሚያኖራችሁን እውነት እንድትመለከቱት አይኖቻችሁ በርቶ ያንን ኢንሳይት እንድትመለከቱ ጸልላችሁ። እግዚአብሔር ማወቅ የምትችሉት በዛ ኢንሳይት ውስጥ ስለሆነ እግዚአብሔር ማወቅ የምትችሉት በዛ ኢንሳይት ውስጥ ስለሆነ እያለ ይነግራቸዋል። ስለዚህ ያ ክርስቶስ ከሞት መነሳቱ የሚያሳየን ነገር አለ። እግዚአብሔር ምን ያህል ታላቅ ኃያል አምላክ እንደሆነ ያሳየናል። ለምንድነው እዚህ ቦታ ላይ የቆየው? ከዚህ በኋላ የምናገረው ነገር በሙሉ እዚህ ላይ ቤዝ ያደረገ ስለሆነ ነው። አይናችሁ ይብራና ያንን የትንሣኤውን ኃይል ተመልከቱት። የጳውሎስ ዋናው ጸሎቱ አይናችሁ ይብራና ያንን ኃይል ተመልከቱት። እግዚአብሔር ምን ያህል ኃያል እንደሆነ ተመልከቱ። ክርስቲያን እግዚአብሔር ኃያል ነው የሚለው ባለፈው ብያችኋለሁ፣ ከሆነ ሟርተኛ ስላዳነው አይደለም፣ አጋንንት ሲወጣ ስላየህ አይደለም። እግዚአብሔር ኃያል ነው የምትለው እንደ ክርስቲያን እግዚአብሔር ኃያል ነው የምትለው የሆነ ተአምራት ሲደረግ ስላየህ አይደለም። ተአምራት በጣም ብር ቆኖብህ ተአምር አለ የተባለበት ቦታ ሁሉ ነፍስን የምታንከራትታት የታምራት ጸጋ ለቤተክርስቲያን የተሰጠን የቤተክርስቲያን ንብረት ነው። በቃ ለቤተክርስቲያን የተሰጠ ጉዳይ ነው። ቤተክርስቲያን እንደ ባለ አደራ ጭምር የያዘችው ነገር ነው። እንደ ባለ አደራ የያዘችው ነገር ነው። ስለዚህ የታምራት ጸጋ እኔ አምናለሁ፣ በታምራት ጸጋ አምናለሁ። ታምር በመፈለግ ነፍሳችንን ካደከምናት ግን ታምር በመፈለግ የባንክ ቡክ ጭምር ይዘን ከሄድን ግን ታምር በመፈለግ ሐሰተኛ ታምር አድራጊዎች ጋር ጭምር የምንሄድ ከሆነ ግን የትንሣኤውን ኃይል ገና አልተረዳን እንደሆነ መጠየቅ መቻል አለብን። እግዚአብሔር ምን ያህል ኃያል ነው? በቤተክርስቲያን አንዳንድ የተአምራት ጸጋ ባላቸው ሰዎች አንዳንድ ተአምራትን በማድረግ ምናምን አይደለም የሚገለጠው። የእግዚአብሔር የኃይሉ ታላቅነት የሚገለጠው በክርስቶስ ትንሣኤ ነው። ክርስቶስን ከሞት በማስነሳቱ እግዚአብሔር ምን ያህል ኃያል እንደሆነ ለቤተክርስቲያን ተገልጧል። ያ የትንሣኤ ኃይል ደግሞ ዛሬ በእኛ መካከል ይሰራል። እንዴት ይሰራል? አስቀድሞ ነግሮናል። አስቀድመን ርስት ተቀብለናል። አስቀድመን ተወስነን የነበረን ሰዎች ርስት ተቀብለናል። በሰማያዊ ስፍራ በመንፈሳዊ በረከት ተባርከናል በክርስቶስ ኢየሱስ። ኃጢአታችን ይቅር ተብሏል። አዶፕት ተደርግ ልጆች ተብለናል። ስለዚህ አስቀድሞ እኮ ተባርከናል። ያንን እንድታዩ ጸልይላችኋለሁ። ያ የትንሣኤ ኃይል እየሰራ ነው። እሱን ማየት የምትችሉበት
እንደው ልባችሁ እርግጥ ብሎ በዛ የትንሣኤ ኃይል አኒሜት እየሆናችሁ የምትኖሩበት ያንን ኃይል ይስጣችሁ፣ ያንን ኃይል ያብራላችሁ። እግዚአብሔርን እዚህ ድረስ ወቁት። እግዚአብሔርን ታምራት ሲያደርግ አይደለም ታላቅ ነው ብላችሁ እልል የምትሉት። እግዚአብሔርን የሆነ ነገር በግል ህይወታችሁ ሲያደርግ አይደለም ታላቅ ነው ብላችሁ እግዚአብሔርን የምታምኑት። እሱ ሁሉ እግረ መንገድ ነው። እግዚአብሔር ታላቅ ነው። አዎ፣ ምን ያህል ታላቅ ነው? ልጁን ከሞት እስከ ማስነሳት ታላቅ ነው። እግዚአብሔር ምን ያህል ታላቅ ነው? ያ የትንሣኤው ኃይል በቤተ ክርስቲያን ዛሬ እስከሚሰራ ድረስ ታላቅ ነው። ይህን ያህል እግዚአብሔር ታላቅ ነው። ኦኬ፣ ግን እዛ ጋር ብቻ አይቆምም። እዛ ጋር ብቻ ግን አይቆምም። ቀጥሎ ደግሞ እንደዚህ ይላል፣ ክርስቶስን ከሙታን ሲያስነሳው። እሺ፣ አንድ ከሙታን መነሳቱን እንግዲህ እዚህ ድረስ አውርተናል። ይህንን ቨርስ ብቻ ይዘን ባይዘዊ ሌላ 3-4 ሳምንት ጨምረን በጣም ጥልቅ ብለን እዚህ ቦታ ላይ ብቻ መቆየት እንችላለን። በጣም ሰፋፊ፣ በጣም ትላልቅ ነገር ነው እያወራ ያለው። ኦኬ፣ በጣም ትላልቅ ነገር ነው እያወራ ያለው። ክርስቶስን ከሙታን አስነሳው። ቀጥሎ ግን የሆነ ነገር አለ። ከአለቅነት እና ከስልጣናትም ከኃይል ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ አስቀመጠው። ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል። የብርታቱ ጉልበት የሚለውን ባለፈው ሳምንት አይተናል። ግን ክርስቶስን ከሞት አስነሳውና በቀኙ አስቀመጠው። እኛ ለእንትን እንዲመቸን ያለ ዛሬ አንዳንድ ጥያቄ የሆነውና ሜላት ነገ እገባበታለሁ። ይሄን ሌላ ቦታ ቤት ካልተከፈተ ነገ እገባበታለሁ። ይሄንን ጉዳይ ነገ ዝም ብዬ እገባበታለሁ። ስለዚህ ዛሬ እንማር። እሺ፣ እዚህ ጋር ግን ክርስቶስን ከሞት አስነሳው ብቻ አይልም። የእግዚአብሔር የኃይሉ ታላቅነት ምን ድረስ ነው? ክርስቶስን ከሞት አስነስቶታል። እሺ፣ ሁለተኛ በሰማያዊ ስፍራ በቀኙ አስቀምጦታል። በቀኙ አስቀምጦታል ሲል አንዳንድ ዝርዝሮችን ያስቀምጣል። ለምሳሌ ከአለቅነትና ከስልጣን ከኃይል ከጌትነት ሁሉ በላይ አንድ ያስቀምጠው እንዴት ነው? በቀኙ ሲያስቀምጥ። በቀኝ መቀመጥ የሚለውን ሀሳብ በኋላ በደንብ አብራራዋለሁ። ሰሞኑን እየተጠየቅኩ ነበር። እኛ በቀኙ ተቀመጥን እንባላለን? እኛ በቀኙ ተቀመጥን እንደው በቀኙ አስቀምጦናል ብለን ከክርስቶስ እኩል የሆነ ነገር መውሰድ እንችላለን ወይ? እንደዚሁም ደግሞ በቀኙ አስቀመጠን ብንል ምንድን ነው ስህተት ነው የሚያስብለው የሚለውን ነገር ሰሞኑን ስጠይቅ ነበር፣ ስመልስ ነበር። ዛሬ የተወሰነ እንሄድበታል። ነገር ግን ከአለቅነትና ከስልጣን ደግሞስ ከኃይልና ከጌትነት ሁሉ በላይ ነው ያስቀምጠው። በቀኙ ሲያስቀምጠው አለ። በቀኝ መቀመጥ የሚለውን በደንብ እናብራራዋለን በኋላ። ግን ከዚህ እንጀምር። ከአለቅነትና ከስልጣን ከኃይል ከጌትነት ሁሉ በላይ ነው ያስቀምጠው። በቀኙ አስቀምጠው። ምን አድርጎ አስቀምጠው? በቀኙ ሲያስቀምጠው ምን አይነት ስታተስ ላይ ያስቀምጠው? የመጀመሪያው ከአለቅነት ከኃይል ከጌትነት ምናምን በላይ አስቀምጠው ብሎ ይናገራል። ኦኬ። ስለዚህ እንዴት አድርጎ ነው በቀኙ አስቀመጠው ማለት ምን ማለት ነው ሲባል ጳውሎስ ኳሊፋይ ያደርጋል ማለት ነው። ጳውሎስ በቀኙ አስቀመጠው ክርስቶስን ብሎ ብቻ ዝም አይልም። በቀኙ ሲያስቀምጠው ከሆነ ነገር በላይ አድርጎ ነው ያስቀመጠው ስታተሱን እኮ። ጳውሎስ በቀኙ አስቀመጠው ማለት ምን ማለት ነው? አስቀድማችሁ ይሄኛውን ነገር በደንብ ስትፈቱት በቀኝ መቀመጥ ምን ያህል የገዘፈ ጉዳይ እንደሆነ ትረዳላችሁ። ሃይ ክሪስቶሎጂ ነው እየተናገረ ያለው። ኦኬ። ስለዚህ የመጀመሪያው ነገር ከአለቅነት ከስልጣናት ኦኬ ከኃይል ከጌትነት ሁሉ በላይ ነው ያስቀምጠው። በቀኙ ሲያስቀምጠው እንደዚህ ነው ያደረገው። ከአለቅነት ሁሉ በላይ ነው ያደረገው። ከጌትነት ሁሉ በላይ ነው፣ ከኃይል ሁሉ በላይ፣ ከስልጣናት ሁሉ በላይ ነው ያስቀምጠው። እዚህ ውስጥ በሰፊው አልገባም። ጀስት የግሪኮቹን ቃላት እንትን አድርገን በትነን በደንብ ማየት እንችላለን። ነገር ግን እነዚህ አለቅነት፣ ስልጣናት ምናምን የተባሉ ነገሮች ምንድን ናቸው? ምዕራፍ 3 ላይ እንመለከታቸዋለን። ምዕራፍ 6 ላይ እንመለከታቸዋለን። ኦኬ። በጳውሎስ መልእክቶች ውስጥ ሌላ ቦታ እንመለከታቸዋለን። ቆላሲያስ ላይ እንመለከታቸዋለን። እነዚህ አለቆች፣ ስልጣናት ምናምን የተባሉ ነገሮች እንመለከታቸው። ምንድን ናቸው? እንዲህ ካቴጎራይዝ ብቻ ላርጋቸው። እያንዳንዳቸውን መተንተን እንችላለን፣ ጊዜ ስለሚገድል እና ደግሞ ብዙም ነሰሰሪ ስላልሆነ እንደዚህ ላስቀምጣቸው። የመጀመሪያዎቹ ምድራዊ አለቆች ናቸው። አለቆች ምድራዊ የሆኑ አለቆች እነ ቄሳር። ኦኬ። በዛ ዘመን ኢየሱስ ጌታ ነው የሚል በመንፈስ ካልሆነ ማለት አይችልም የተባለበት ምክንያት ማለት ነው። ኢየሱስ ጌታ ነው ጆተኒ ቤት ቁጭ ብሎ ማለት ይችላል። በዛ ዘመን ኢየሱስ ጌታ ነው የሆነ ባለስልጣን ሰውዬ ማለት የማይችለው ነገር ነው። ለምን ሲባል ኢየሱስ ጌታ ነው ባልክበት ቅጽበት ቄሳር ጌታ አለመሆኑን እየተናገርክ እንደሆነ የሚያስቡ ፖለቲከኞች አሉ። ቄሳር ጌታ ነው ብለህ ሰንደል ካልሰጠው በስተቀር ኦኬ፣ ቄሳር ጌታ ነው ብለህ ዕጣን ካላጠንክ በስተቀር አንተ ለሮም መንግስት ታማኝ አለመሆንህን
የሚያምኑ ባለስልጣናት ነበሩ። በቄሳር ስም ሰንደል እስካልሰዋህ ድረስ ኢየሱስ ጌታ ነው ማለት የሚያስገድልበት፣ ኢየሱስ ጌታ ነው ማለት በአንበሳ እንድትበሉ የሚያደርግበት፣ ኢየሱስ ጌታ ነው ማለት እንጨት ላይ ተሰቅላችሁ ሌሊቱን የመንገድ መብራት እንድትሆኑ የሚያደርግበት። እነ ኔሮ ያደረጉት እሱን ነበር። ኔሮ የሮምን ከተማ አቃጠለና 68 ዓመተ ምህረት አካባቢ የሮምን ከተማ አቃጠለ። የሮምን ከተማ አቃጠለና ህዝቡ ወደሱ ሲመጣ በቀላሉ ኢዚ ታርጌት አለ። የሰው ዘር ጠላት የተባለ ኢዚ ታርጌት አለ። እነዚህ የሰው ዘር ጠላት የተባሉ ኢዚ ታርጌቶች እነማን ናቸው? ክርስቲያኖች ናቸው። ለምን የሰው ዘር ጠላት የተባሉት? ሰው ሲገዳደል ለማየት ስቴዲየም እዛ ኮሎሲየም አይሄዱም። ከህዝቡ ጋር አብረው አንድ ቦታ እንዲህ ታጅበው የተቀመጡ አማልክት አሉ። እዛ ሄደው አይሰግዱም። ከህዝቡ ጋር ተቀምጠው ቲያትር አይመለከቱም። ራሳቸውን በጣም ያቅቡ ነበረ። ኦኬ፣ ከዓለማዊ ነገር ራሳቸውን በጣም ያቅቡ ነበር። ከዚህ የተነሳ የሰው ዘር ጠላት የሚል ስም ወጥቶላቸው። ኦኬ፣ ስለዚህ አሉ ኢዚ ታርጌት አሉና እነሱ ናቸው። እነዛን ሰዎች እያሳደዱ መግደል ተጀመረ። እነዛን ሰዎች መንገድ ላይ አስረው የመንገድ መብራት አድርገው ሰም አቅልጠውባቸው ላያቸው ላይ በሰም ለኩሰውባቸው መንገዱን ሌሊቱን ሙሉ የነሱ ሰውነት እንዲያበራ ይደረጋል። ኦኬ፣ አንዳንድ ዝም ብዬ በጥቅሉ የሚሄድባቸው ነገሮች ወደፊት በፕሮግራም የምመጣባቸው ነው። እንደዚህ ይደረግ ነበር። በእንደዚህ አይነቱ ኢንቫይሮንመንት ውስጥ ኢየሱስ ጌታ ነው ማለት ዋጋ ያስከፍል ነበር። ዋጋ ያስከፍል ነበር። ለምን ሲባል ቄሳር ጌታ ነው። እዛ ዓለም ላይ ቄሳር ጌታ ነው። እግዚአብሔር ክርስቶስን ከሙታን ሲያስነሳው በቀኙ ሲያስቀምጠው ከማ በላይ ነው ያደረገው? አንደኛ በምድር ካሉ አለቆች ነን ከሚሉ ሁሉ በላይ ነው ያደረገው። በምድር ካሉ እኛ አለን ከሚሉ ሁሉ በላይ ነው ያደረገው። ግን እዛ ጋር ብቻ አላበቃም። እዛ ጋር ብቻ ቢያበቃ ከመላእክት አንዱ ምናምን ብላችሁ ልትተውት ትችሉ ይሆን። እዛ ጋር ብቻ ቢያበቃ አዎ በቃ እግዚአብሔር ለየት አድርጎ የቀባው መሲህ ብላችሁ እንደ ኤቢዮናይትስ ማለፍ ትችሉ ይሆናል። ግን አይደለም። ቀጥሎ እስከማን በላይ ያደረገው? በሰማይ ካሉ ከሱ መላእክት ከሚባሉት ከመላእክት አገዛዝ የስልጣን ሰንሰለት ሁሉ በላይ ያደረገው፣ ከስልጣናት ከጌትነት ሁሉ በላይ። ኦኬ፣ በቀኙ ሲያስቀምጠው ለሁለተኛ ከሁሉ በላይ ያደረገ ወር ደግሞ ከስልጣናት በላይ ያደረገ ስንል ምድር ላይ ካሉ ከነቄሳር በላይ ብቻ አይደለም፣ በሰማይ ካሉ ከራሱ ከመላእክቱ የስልጣን እዝ ሁሉ በላይ፣ ፍጡራን ከሚባሉት ሁሉ የእግዚአብሔር ታዛዦች በስልጣን ሃይራርኪ ካላቸው የመላእክት አለቃ የእንትና አለቃ ከሚባሉ ሁሉ በላይ። ሁለተኛው እሱ። ሶስተኛ ከየትኛው በላይ ያደረገው? ጳውሎስ እዚሁ መልእክት ላይ ምዕራፍ 6 ላይ ከሚያነሳቸው ከነዛ መንፈሳዊ ውጊያን አንስቶ ከሚናገራቸው አለቆችና ስልጣናት የእናንተን በረከት ምናልባትም ከሚዋጉ እናንተን በሰማይ ሆኖ ከሚዋጉ የእናንተን ዓለም ከሚዋጉ ከነዛ ስልጣናት ሁሉ በላይ አደረገው። ለክርስቶስ ሊገዛ የማይችል በክርስቶስ እግር ስር ላይሆን የሚችል የለም። ከክርስቶስ ስልጣን በላይ ሊሆን የሚችል የለም። በክርስቶስ ስልጣን ልክ ሊሆን የሚችል የለም። ክርስቶስ ከሞት ሲነሳ በሰማያዊ ስፍራ ከእግዚአብሔር ቀኝ ሲቀመጥ ከሱ ስልጣን በላይ ሊሆን የሚችል አንድም ነገር እንዳይሆን የእግዚአብሔር የኃይሉ ብርታት በክርስቶስ ያደረገው የኃይሉ ብርታት የተገለጠው ክርስቶስን ከሙታን በማስነሳት ብቻ አይደለም ይላል። ታዲያ ክርስቶስን ከሙታን በማስነሳት ብቻ ሳይሆን ክርስቶስን ከሙታን ካስነሳ በኋላ ክርስቶስን ያስቀመጠበት አቀማመጥ ጭምር ነው የእግዚአብሔርን የኃይሉን ብርታት የሚያሳየው። የእግዚአብሔር የኃይሉ ብርታት የታየው ከሞት ክርስቶስ በመነሳቱ ብቻ አይደለም፣ ክርስቶስ በተቀመጠበት ፖዚሽንም ልክ ነው። በእኛ መካከል የሚሰራው የእግዚአብሔር ኃይል ታላቅነት ምን እንደሆነ ለመረዳት ይህንን የክርስቶስን የትንሣኤውን ኃይል መረዳት እጅግ በጣም አስፈላጊ ነው። እጅግ በጣም ወሳኝ ነው። ስለዚህ አለ ከነዚህ ስልጣናት ሁሉ በላይ ምድር ላይ አለን ከሚሉ ነገስታት ስልጣን ሁሉ በላይ በሰማይ አለን ከሚሉ የእግዚአብሔር መላእክት የስልጣን እዝ ሁሉ በላይ በሰማይ አለን ከሚሉ የብርሃኑን ዓለም ከሚዋጉ የክፉ መንፈሳዊ ሰራዊት ስልጣን ሁሉ በላይ ከሁሉ በላይ አድርጎ ነው በቀኝ ያስቀመጠው። የመጀመሪያው ነገር ከነዚህ ኃይላትና ስልጣናት ሁሉ በላይ ነው ያደረገው። ከሙታን ሲነሳ ኢየሱስ ከነዚህ ሁሉ በላይ ሆኖ ነው የተነሳው። አንድ
ሁለተኛ ከአለቅነትና ከስልጣን ከኃይልም ከጌትነትም ሁሉ በላይ አለ። ቀጥሎ ደግሞ በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ ኦኬ፣ ከሆኑ ባለስልጣናት ምናምን በላይ ብቻ አይደለም፣ ከቄሳር በላይ ከሆኑ ከመላእክት አለቆች ሁሉ በላይ አለን ከሚሉ የጨለማ ሰራዊት ስልጣናት ሁሉ በላይ ብቻ አይደለም። አሁን ባለው ደግሞስ ወደፊት በሚመጣው ዓለም ከሚጠራው ስም ሁሉ በላይ ስም የሚል ሀሳብ አለ። እሱም ትንሽ እንዲያብራራላችሁ አንድ ጥቅስ ዝም ብዬ ለማንሳት ልሞክር። አንዲት ጥቅስ ለማንሳት ልሞክር። እሺ እንደው መዝሙረ ዳዊት ምዕራፍ 147 ቁጥር 4 ላንብብላችሁ። ኦኬ፣ ስለ ስም እንደው ጥቂት ነገር እንድናወራ መዝሙረ ዳዊት መዝሙር 147ን እንመልከት። ከቁጥር 4 ላይ ያለውን ሀሳብ እንመልከት። የከዋክብትን ብዛት ይቆጥራል ማ? እግዚአብሔር። ሁሉንም በየስማቸው ይጠራቸዋል ማ? እግዚአብሔር። እግዚአብሔር ስም አውጪ አምላክ። እግዚአብሔር ስም ያወጣል። እግዚአብሔር ሁሉንም የከዋክብትን ብዛት ሁሉ ይቆጥርና አለ። ኢዮብ ላይ እናገኘዋለን አይደል? ከዛ በኋላ እናንተ ለመቁጠር የሚያዳግታችሁን እናንተ በአይምሯችሁ ለማሰብ አንዳንድ ዶክሜንተሪ አይታችኋል። አንዷ ፕላኔት የምድርን ብዙ ሺህ እጥፍ የምትሆናት ብዙ ሺህ ምድርን በውስጧ መያዝ የምትችል ፕላኔት ማለት ነው። እነዛን ሁሉ ፈጠረና እግዚአብሔር ምን ያደርጋል አለ? በስማቸው ይጠራቸዋል። ስም ይሰጣቸዋል። አይታችኋል? በስማቸው ይጠራቸዋል። እግዚአብሔር ስም የሚያወጣ አምላክ ነው። እግዚአብሔር ስማቸውን ያወጣላቸውን ነገሮች እናንተ ቆጥራችሁ ማድረሱባቸው እስካሁን አልተደረሰባቸው ማለት ነው። እነዚህ ከዋክብት እነዚህ አለን የሚሉ አሉ የሚሏቸው አስትሮኖሚው የሚነግራችሁ እነዛ ተጠርተው የማያልቁ እናንተ ገና ስም ያላወጣችሁላቸው ኬፕለር እንትና ምናምን ብላችሁ ገና ሳይንቲስቶች ምን የሚል ስም እናወጣላቸው በሳይንቲስቱ ምናምን የሚሏቸው እነዛን እግዚአብሔር እንዳለ ይፈጥራቸውና ብዛታቸውን ይቆጥርና እናንተን አውጥቷችሁ አብርሃምን ተመልከቱት። አወጣውና ተመልከተ ይሄን የባህር አሸዋለሁ እና የከዋክብትን አያቸው። አዎ ህዝብ እንደዚህ የማይቆጠር ይሆናል። አትቆጥሩም? አሁን እስቲ ቁጠር። አይ ጌታ አልችልም፣ በቃ ህዝብ እንደዚህ ይበዛላል። እናንተ መቁጠር የማትችሉትን እናንተ መስፈር የማትችሉትን እግዚአብሔር ስም ያወጣለታል። ስም የሚያወጣ አምላክ ነው አምላካችን። ስም የሚያወጣ አምላክ ብቻ አይደለም፣ ስም የሚቀይርም አምላክ ነው አምላካችን። ስም የሚቀይርም አምላክ ነው። አብርሃም የሚባለውን ሰው እያስወጣውና የብዙዎች አባት አደረገው። አብርሃም አደረገው። ያዕቆብ የተባለውን አጭበርባሪ መጣና እስራኤል አሉ። እግዚአብሔር ስም የሚያወጣ አምላክ ነው። እሱ ብቻ አይደለም፣ ስም አለን የሚሉ ደግሞ ለራሳቸው ስም ያወጡ ደግሞ አሉ። እግዚአብሔር ስም የሚያወጣ አምላክ ነው። እግዚአብሔር ስም የሚቀይር አምላክ ነው። ኦኬ፣ እነዚህ ሁለቱ በራሳቸው ነገሮችን ወደ ኤግዚስተንስ ማምጣትን ያሳያሉ። ደግሞ ሰውየው ያልነበረውን ኳሊቲ የመስጠትን ነገር ያሳያሉ። ኦኬ፣ ጳውሎስ ሮሜ መልእክት ላይ የሚናገርለት ማለት ነው። የሌለን እንዳለ አድርጎ የሚጠራ ለሙታን ሕይወትን የሚሰጥ ድንገት የከዋክብትን ብዛት ስም የሚያወጣላቸው ድንገት ምንም ያልነበረውን ሰውዬ ከሜዳ አንስቶ ስሙን የሚቀይር አምላክ አለ። እግዚአብሔር ስም የሚሰጥ አምላክ ነው። እግዚአብሔር ስም የሚያወጣ አምላክ ነው። ይህንን አንድ ብላችሁ ያዙ። ሁለተኛ ለራሳቸው ስም የሚሰጡ ስንት አሉ? ለራሳቸው ስም የሚሰጡ ስንት አሉ? በራሳቸው ስም የሚመጡ ስንት አሉ? ስማቸው የተጠራ ስንት አሉ? ስማቸው በጣም በኃያል ተብሎ የተመዘገቡ ስንት አሉ? እኛ ራሱ የምናውቃቸው ጊነስ ቡክ የመዘገባቸው ታሪክ የመዘገባቸው እከሌ እኮ ለስሙ ታላቅነት ይህንን ሰርቶ አለፈ የተባሉ ስንት አሉ? ባለስሞች ስንት አሉ? በስማቸው ታላቅነት ብዙዎችን የገዙ ያንበረከኩ ስንት አሉ? ክርስቶስን ከሙታን ሲያስነሳው አለን ከሚሉ ባለስልጣናት ሁሉ በላይ ሲያደርገው እሱ ብቻ አይደለም። በዚህ ዓለም የሚሆን ገና በሚመጣው ዓለም የሚለው ዘመንን ጭምር የሚያሳይ ነው። ዓለም የሚለው ዝም ብሎ የሆነ እንትን ብቻ የሚያሳይ አይደለም። በዚህ ዘመን ካለ እዚህ ፕሬዘንት ታይም ላይ ካሉ ስሞች እንደዚሁም ደግሞ በሚመጣው ዘመን ሁሉ በሚመጣው ዓለም ደግሞ እኛ ተስፋ በምናደርገው ዓለም ሁሉ ስማቸው ከሚጠሩ ሁሉ በላይ የሆነ ስምን ሲሰጠው ከዛ ሁሉ ከሚጠራው ሁሉ ስም በላይ ሲያደርገው እግዚአብሔር ስም ካወጣላቸው ነገሮች ሁሉ በላይ እግዚአብሔር ስማቸውን ከቀየረላቸው ነገሮች ሁሉ በላይ አይገርፍም? ማይ ጋድ በቀኝ መቀመጥ ምን ያህል ኃያል ነው ተመልከቱት።
ደግሞ እኛ ስማለን ብለው ከመጡ ኃያላን ሁሉ በላይ ነገም ስማለን ብለው ከሚመጡ በላይ ደግሞ እኛ ተስፋ የምናደርገው ዘመን ሲመጣ እዛ ዘመን ላይ ስም አላቸው ተብለው ከሚመጡ ሁሉ በላይ የኢየሱስ ስም ኃያል ስም ሲሆን ዋው! እግዚአብሔር እንዴት ነው ክርስቶስን በምን ያህል ከፍታ ነው በቀኙ ያስቀመጠው? እንደዚህ ባለ ከፍታ ነው በቀኙ ያስቀመጠው። አንደኛ አለ ከሚባል ምድራዊ መንፈሳዊ ባለስልጣን ሁሉ በላይ አለ ከሚባል ስያሜ ሁሉ በላይ አድርጎ አለ በቀኙ አስቀመጠው። በቀኝ መቀመጥ ለኢየሱስ ብቻ ኳሊፋይ የተደረገበት ምክንያት ይሄ። ዛሬ ሌላ ዲፊኒሽን ሰጥቷችሁ ማለት ነው ተጨማሪ። ኢየሱስ በቀኝ ተቀመጠ፣ በእግዚአብሔር ቀኝ ተቀመጠ ስንል እጅግ በጣም ትልቅ መልእክት እያስተላለፍን፣ ከነዚህ ሁሉ በላይ ነው የተደረገው። አሉ ከሚባሉ ባለስልጣናት ሁሉ፣ ስም አላቸው ከሚባሉ በላይ ሁሉ፣ ነገም ደግሞ በሚመጣው ዓለም ስም ይኖራቸዋል ከሚባሉ ሁሉ በላይ በሚመጣው መንግስት ራሱ የእሱን ስም የሚበልጥ ስም እንዳይኖር አድርጎ በቀኙ ያስቀመጠው የእግዚአብሔር የኃይሉ ታላቅነት ክርስቶስን ከሙታን በማስነሳት እንደዚሁም ደግሞ ከነዚህ ሁሉ በላይ አድርጎ በቀኙ በማስቀመጥ የተገለጠ። በቀኝ መቀመጥ ማለት በጣም ታላቅ ነገር ነው። በቀኝ መቀመጥ ማለት በጣም ኃያል ጉዳይ ነው። በቀኝ መቀመጥ ዝም ብሎ እንደው በቃ በቀኝ ተቀመጠ እና እኛም በቀኝ ተቀምጠናል የምንለው ጉዳይ አይደለም። ለክርስቶስ በቀኝ መቀመጥ ከሁሉ በላይ የሆነ ስልጣንን መያዝ። መዝሙር 110 እግዚአብሔር ጌታዬን ጠላቶችህን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጣል። ክርስቶስ በእግዚአብሔር ቀኝ ተቀመጠ ስንል ምን ማለታችን? ክርስቶስ በእግዚአብሔር ቀኝ ተቀመጠ ስንል የመጀመሪያው ነገር እንዲህ እያለ ነው፣ ከሁሉ በላይ ስልጣን ያለው መሆኑ ተረጋገጠ እያለ ነው። ሁሉ የሚገዛለት መሆኑ ተረጋገጠ እያለ ነው። ክርስቶስ ዲቫይን ፓወርን ኤክሰርሳይዝ የሚያደርግ መሆኑ ተገለጠ፣ ታየ እያለ ነው ያለ። ክርስቶስ ከዛ በኋላ ራሱን ባዶ አድርጎ አይመጣም፣ ራሱን ባዶ አድርጎ አይኖርም። ክርስቶስ ከሞት ከተነሳ በኋላ ዲቫይን ፓወርን ኤክሰርሳይዝ የሚያደርግ ነው የሚሆነው። ዲቫይን ስታተስን ኤክሰርሳይዝ የሚያደርግ ነው የሚሆነው። ዲቫይን ስታተስን ኤክሰርሳይዝ ማድረጉ በሁሉ ፊት የሚገለጥ ነው የሚሆነው። ጉልበት ሁሉ የሚንበረከክለት ነው የሚሆነው። ምላስ ሁሉ የሚናገርለት ነው። ክርስቶስ በእግዚአብሔር ቀኝ ተቀመጠ ስንል ያንን ዲቫይን ፓወር ኤክሰርሳይዝ የሚያደርግ ሆነ እያለን ያለ። እሱ ብቻ አይደለም። ይሄ ቀጥታ ክርስቶስን አምላክነት የሚያሳይ ነው። በቀደም አንድ መጽሐፍ ነግሬያቸዋለሁ። ስቴፈን ዌይለም ክራይስት አሎን የሚል አንድ መጽሐፍ አለ። ሌላ ደግሞ ሌሎች መጽሐፍቱም አሉት። ክሪስቶሎጂ ላይ በሰፊው የሰራ ሰው ነው ስቴፈን ዌይለም እና በተለይ ክራይስት አሎን ላይ ይህንን በደንብ ያብራራዋል። ክርስቶስ በእግዚአብሔር ቀኝ ተቀመጠ ስንል የክርስቶስ በእግዚአብሔር ቀኝ መቀመጥ በቀጥታ የሚያሳየን አንድ ነገር አለ። እሱም ደግሞ ምንድን ነው? ክርስቶስ ዲቫይን ፓወርን ኤክሰርሳይዝ የሚያደርግ አምላክ ነው፣ ጌታ ነው እያልን ያለ። ግን እዛ ጋር ብቻ አያበቃም። አምላክነቱን ላይ ብቻ ሰቅሎ የሚኖር አምላክ ደግሞ አይደለም ያለን። ክርስቶስ ደግሞ ዘላለማዊ ሊቀ ካህናችን መሆኑን ደግሞ የሚያሳይ ዛሬ በእግዚአብሔር ቀኝ ስለተቀመጠ ሙሉ ተስፋ አለን። ለምን? እሱ ሁሉን በስልጣኑ ቃል እየደገፈ የክብሩ መንጸባረቅና የባህሪው ምሳሌ ሆኑ ሁሉን በስልጣኑ ቃል እየደገፈ አለ ዕብራውያን አይደል? ዕብራውያን ምዕራፍ 1 ላይ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። በዛም ቦታ በሰማያት በግርማው ቀኝ መቀመጡ ቀጥታ ከምን ጋር ተያይዞ ይመጣል? ከመላእክት ሁሉ የሚበልጥ ስምን የወረሰ ከመላእክት አብዝቶ የሚበልጥ ከመሆኑ ጋር ተያይዞ ሲመጣ ታያላችሁ። ስለዚህ ዲቫይን ፓወርን ኤክሰርሳይዝ ማድረግ የመጀመሪያ ጉዳይ ነው። ሁለተኛው ነገር ደግሞ ክርስቶስ ለእኛ ዘመን የማይሽረው ሜዲዬተር መሆኑንም ደግሞ የሚያሳይ ክርስቶስ ዛሬ በእግዚአብሔር ቀኝ ስለተቀመጠ ከሞት ተነስቶ ኃጢአታችንን ካጠበ በኋላ ከሞት ተነስቶ ደግሞ ዛሬ ፕሬዘንት ስለሆነ በእግዚአብሔር ፊት ፕሬዘንት ስለሆነ በአባቱ ፊት ፕሬዘንት ስለሆነ በአባቱ ቀኝ ያለ ጌታ ስለሆነ ስለዚህ እኛ በክርስቶስ በኩል ሁል ቀን ወደ እግዚአብሔር እንድንቀርብ አሹራንሱ አለን እንላለን። ሶስተኛ የእግዚአብሔር መንግስት የጸናች ሆና እግዚአብሔር በልጁ በኩል በሱ መካከለኝነት በክርስቶስ ትንሣኤ በኩል በክርስቶስ ድል አድራጊ በኩል የመንግስቱ ሙሉ ባለቤት መሆኑን ጭምር የሚያሳይበት ነው። እግዚአብሔር በክርስቶስ በኩል በመንግስቱ ውስጥ ስልጣኑን ኤክሰርሳይዝ የሚያደርግበት ጭምር ነው። ክርስቶስ በእግዚአብሔር ቀኝ ተቀመጠ ስንል እነዚህን ሶስት ሪያሊቲዎች ይዘን እየተናገረ ነው። የመጀመሪያ ክርስቶስ ራሱ ዲቫይን ፓወርን ኤክሰርሳይዝ ያደርጋል እያለን ያለ ነው። አንድ ሁለተኛ
ክርስቶስ ለኛ የዘላለም ሊቀ ካህናችን ሆኖ ዘመን በማይሽረው ልክ ወደ እግዚአብሔር የመቅረቢያ መንገዳችን ሆኖ በመቅረቡ ምክንያት እኛ ወደ እግዚአብሔር ለመቅረብ ሙሉ አሹራንስ እንዲኖረን እንዳደረገ የሚያሳይ ነው። ሶስተኛ ደግሞ እግዚአብሔር በክርስቶስ በኩል በመንግስቱ ላይ ስልጣኑን ኤክሰርሳይዝ እንደሚያደርግ ደግሞ የሚያሳይ ነው። እነዚህ ሶስት ሪያሊቲዎች የሚይዝ ነው ክርስቶስ በእግዚአብሔር ቀኝ ተቀመጠ ስንል። ስለዚህ በተመሳሳይ ስትመለከቱ በሌሎች ወንጌሎች ላይ በሌሎች መልእክቶች ላይ ለምሳሌ አሁን ዕብራውያን ላይ እንደተመለከት ነው ማለት ነው። ማርቆስ ወንጌል ላይ እንደምንመለከተው ክርስቶስ በእግዚአብሔር ቀኝ ተቀመጠ። በእግዚአብሔር ቀኝ የመቀመጥ ጉዳይ ለክርስቶስ ሪቴን የተደረገ ጉዳይ እንደሆነ ትመለከታላችሁ። እኛ አልተቀመጥንም እንዴ? በክርስቶስ ውክልናማ ተቀምጠን። ክርስቶስ በእግዚአብሔር ቀኝ ተቀመጠ በተባለበት ኳሊቲ ግን በዛ ደረጃ ኳሊፋይ ተደርገን በእግዚአብሔር ቀኝ ተቀመጠን አልተባለም። ለምን? ክርስቶስ በእግዚአብሔር ቀኝ ተቀመጠ ስንል ከነዚህ ሁሉ ባለስልጣናት በላይ ስልጣን አለን ከሚሉ በላይ ደግሞ ስም አለን ከሚሉ በላይ ወደፊት ስማቸው ከሚጠራ በላይ በሚመጣው መንግስት ራሱ አሉ ከሚባሉ ሁሉ በላይ የሆነ የመሆኑን ጉዳይ የሚያሳይ ነው። ሌላው ነገር ደግሞ አሁን የነገርኳችሁ ክሪስቶሎጂካል ኳሊቲዎች ናቸው። ከዚህ የተነሳ ክርስቶስ በእግዚአብሔር ቀኝ የመቀመጡ ጉዳይ ሃሮልድ ዌይነር የተባለ ሰው አለ። ኤፌሶን መልእክትን በጣም በሚገርም መልኩ ያብራራ ሰውና ለክርስቶስ ሪቴን የተደረገ ጉዳይ ነው። ለክርስቶስ ሪቴን የተደረገ ነገር ነው። ይሄ ለክርስቶስ ብቻ የተባለ ጉዳይ ነው። እኛ በክርስቶስ ወኪልነት በእግዚአብሔር ፊት አለን። ስለዚህ ቆላሲያስ ላይ ሐዋርያው ጳውሎስ ሲናገር ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ አላቸው። ስለዚህ በእግዚአብሔር ቀኝ ያለውን በጥንቃቄ መጽሐፍ ቅዱስ በጣም ጠንቃቃ ነው ለዚህ ጉዳይ። በእግዚአብሔር ቀኝ የሚለውን ሀሳብ ለክርስቶስ ሰጠና ኦኬ ቅድም የነገርኳችሁን ሪያሊቲዎች የሚይዝ ስለሆነ እኛን ደግሞ እናንተ ደግሞ በእግዚአብሔር ህይወታችሁ ከክርስቶስ ጋር ተሰውሯል። ሐዋርያው ጳውሎስም ኤፌሶን ላይ ስትመለከቱ አዎ ከሱ ጋር አስቀመጠን፣ ከክርስቶስ ጋር አስቀመጠን። መቀመጫችን ተለውጧል፣ አድራሻችን ተለውጧል፣ ህይወታችን ተለውጧል። ለምን? በእግዚአብሔር ቀኝ ያለ ሊቀ ካህናት አለን። በእግዚአብሔር ቀኝ ያለ ጌታ አለን። ከሁሉ በላይ ስም ያለው ጌታ አለን። ሃሌሉያ! ከሁሉ በላይ የሆነ ከሁሉ የሚበልጥ ጌታ አለን። ወደሱ መተን የማናፍርበት ጌታ አለን። የትኛውንም ባለስልጣን እንዳንፈራ የሚያደርግ ጌታ አለን። ከሁሉ ስልጣን በላይ የሆነ ስልጣን ያለው ጌታ አለን። ዛሬ ከቀትር ጋኔን ከጨለማ ግርማ የማንፈራው መዝሙረ ዳዊት ላይ ለመሲሁ እንደተነገረው የማንፈራበት ምክንያት በዚህ ነው። ከስልጣን ሁሉ በላይ የሆነ ስልጣን ያለው ከስም ሁሉ በላይ የሆነ ስም ያለው በእግዚአብሔር ቀኝ የተቀመጠ ሊቀ ካህናት አለ። ከዚህ የተነሳ አንፈራም። ከዚህ የተነሳ የትንሣኤው ኃይል በእኛ ስለሚሰራ አንፈራም። ሐዋርያው ጳውሎስ እየነገረን ያለው እሱን ነው። የእግዚአብሔር የብርታቱ ጉልበት ምን ያህል ታየ? ክርስቶስን ከሙታን ሲያስነሳው ታየ አለ። ሁለተኛ ደግሞ ከስሞች ሁሉ በላይ በሆነ መልኩ ደግሞ ከስልጣናት ሁሉ በላይ በሆነ መልኩ በቀኙ ሲያስቀምጠው ታየ አለ። የእግዚአብሔር ኃይል እሱ እንድታዩ ጸልይላችኋል። እሱ ኃይል ዛሬ በእናንተ መካከል አለ። እሱ ኃይል በእናንተ ይሰራልና በእናንተ የሚሰራውን ይህን ኃይል እንድትረዱ ትጸልይላችኋል። እግዚአብሔር ማወቅ የሚባለው ይህን መረዳት። እንዲህ ብሎ ብቻ ቢያቆም ጥሩ ነው። አዎ ታየ። ክርስቶስ ከሙታን ተነሳ። ክርስቶስ በእግዚአብሔር ቀኝ ተቀመጠ። ክርስቶስ ከስልጣን ሁሉ በላይ የሆነ ስልጣን ባለው በእግዚአብሔር ልክ ተቀመጠ። በአባቱ ልክ ተቀመጠ። በእግዚአብሔር ቀኝ ተቀመጠ። ያንን ዲቫይን ፓወር ኤክሰርሳይዝ ያደርጋል ምናምን ብሎ ብቻ ቢቆም ጥሩ ነበር። ነገር ግን አይደለም። እግዚአብሔር በሱ በኩል አዎ ስልጣኑን ኤክሰርሳይዝ ያደርጋል ምድር ላይ የሚለውን ሀሳብ ብቻ ይዘን የምንቀጥል ቢሆን ኖሮ ጥሩ ነበረ። ከዛ በላይ ከአይምሮ በላይ በሆነ መልኩ ግን ሐዋርያው ጳውሎስ እንደዚህ ብሎ ይነግረናል። አዎ የብርታቱ ጉልበት የሚታየው ክርስቶስን ከሙታን አስነስቶ በእግዚአብሔር ቀኝ ሲያስቀምጠው ነው ካለም በኋላ ቁጥር 22 ላይ ሁሉን ከእግሩ በታች ያስገዛለታልና ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠ። ሁሉን ከእግሩ በታች ያስገዛለት ልክ ነው። ከዛስ ክርስቶስ ደግሞ አሁን ለቤተ ክርስቲያን ራስ እንዲሆን ሰጠዋል። እስካሁን ያየነው ነገር እንደተጠበቀ ይሆንና ከዛ በኋላ ይሄ ክርስቶስ በእግዚአብሔር ቀኝ የተቀመጠው የኛ ራስ እንዲሆን ለኛ ሰጠው። ልጁን ያን የሚወደውን በሱ ደስ የሚለኝ ያለውን ስለ ኃጢአታችን በመስቀል ላይ የሞተውን ደግሞ ከሞት የተነሳውን ዛሬ በቀኙ ያለውን ከስልጣን ሁሉ በላይ በሆነ ስልጣን በቀኙ የተቀመጠውን ከስሞች ሁሉ በላይ በሆነ ስም በቀኙ የተቀመጠውን እሱን ያንን ክርስቶስን ለቤተ ክርስቲያን ራስ እንዲሆን ሰጠዋል። ራስ ምንድን ነው? ራስ የዛ የህይወት ሶርስ ነው። አሁን ቶሎ ብዬ ዝም ብዬ ትርጉሙን ብቻ ልንገራችሁ። ከምን ውስጥ ወጣ፣ የግሪክ ፊሎሶፈሮች እንዴት ያዩት ነበር ምናምን የሚለው ነገር
በዛ ኮንቴክስት ጳውሎስ እየጻፈ ስለሆነ ቢነሳ በደንብ ነገሩን ግልጽ ያደርገዋል። ምናልባት በጽሁፍ ስለሚደርሳችሁ ትመለከቱታላችሁ ትምህርቱ ሲያልቅ ማለት ነው። ነገር ግን ያ ከሞት ተነስቶ በእግዚአብሔር ቀኝ ያለው ምን አደረገው? ቀጥሎ ምን አደረግከው? አባት ሆይ አብ ቀጥሎ ምን አደረግከው? ያንን ክርስቶስን ምን አደረግከው? በቀኝ ያስቀመጥከው ምን አደረግከው? ራስ እንዲሆን ለእናንተ ሰጠሁት። ለእናንተ ሰጠሁት፣ ለኃጢአተኞች ስለ እናንተ ለሞቶ ለሱ ራስ እንዲሆን ለእናንተ ራስ እንዲሆን ሰጠሁት። ያን በቀኝ ያለውን የከበረውን ከስልጣን ሁሉ በላይ ስልጣን ያለውን ከስም ሁሉ በላይ ስም ያለውን ያንን ኃያሉን ጌታ ምን አረከው? በቀኝ የተቀመጠውን እሱን ምን አረከው? ራስ አድርጌ የሰጠሁት ለእናንተ ለኃጢአተኞች፣ ለእናንተ ለሞተላችሁ፣ ለእናንተ ለወደቃችሁት፣ ለእናንተ ሙታን ለነበራችሁት እናየዋለን። ኔክስት አሁን ስንመጣ ደግሞ ምዕራፍ 2 ላይ ለእናንተ በኃጢአታችሁ ምክንያት ሙታን ለሆናችሁት የእግዚአብሔርን ቁጣ የምትቀሰቅሱ እንጂ ጭራሽ በራሳችሁ ምንም ለሌላችሁ ለእናንተ ራስ አድርጌ የሰጠሁት፣ ሶርስ አድርጌ የሰጠሁት። ይሄ ራስ ምንድን ነው? ይሄ ራስ ሶርስን ያሳያል፣ ምንጭነትን ያሳያል። ይሄ ራስነት አካልን አገጣጥሞ የመያዝን ጉዳይ ያሳያል። አካል እንደ አካል እንዲኖር ህልውና እንዲኖረው ሕያው እንዲሆን የሚያደርግ ኃይል መሆኑን ያሳያል። የእናንተ ራስ እንዲሆን ሰጠሁት፣ የእናንተ ምንጭ እንዲሆን ሰጠሁት፣ የእናንተ አንቀሳቃሽ እንዲሆን ሰጠሁት፣ የእናንተ ፕሮቫይደር እንዲሆን ሰጠሁት፣ እናንተን እንደ አንድ እንዲይዛችሁ አድርጌ ሰጠሁታል። አይታችሁታል የትንሣኤው ኃይል እንዴት እንደሚሰራ፣ ያ የእግዚአብሔር የኃይሉ ታላቅነት በቅዱሳኑ ዘንድ እንዴት እንዳለ ጳውሎስ ይህን ነው የሚያብራራ ያለው። በቅዱሳኑ ዘንድ ያ የኃይሉ ታላቅነት በዚህ ልክ ነው ያለው። ያ በእግዚአብሔር ቀኝ ከሁሉ በላይ ከፍ ብሎ የተቀመጠው ጌታ ራስ ሆኖ መጣል፣ ራስ ሆነልን እና ቁጥር 23ን ሲጨርስ እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት አለ። አካሉ ናት፣ ሙላቱ ናት፣ ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት። እሱ ራስ ተደርጎ ተሰጠና እኛ አካል ሆነ። አስባችሁታል? እሱን ለሚያክል ራስ እኛን የምናክል አካላት፣ ያንን ለሚያክል ራስ እኛን የምናክል አካላት፣ ያንን ለሚያክል የከበረ ራስ እንደኛ አይነቶችን ኃጢአተኛ አካላት አድርጎ መስጠት አይገርማችሁ? በቃ ይህን ስትረዱ ከእግዚአብሔር እግር ስር አትነሱ። ይህን ስትረዱ በቃ ሪሊ ክርስትና እውነት ይሆንላችኋል። ክርስትና የሚኖር ነገር ይሆንላችኋል። ክርስትና ባዶ አይሆንባችሁም። ይህን መረዳት ስትጀምሩ ክርስትና በቃ ዜሮ አይሆንባችሁም። ያንን የሚያክል ኃያል ከስልጣናት ሁሉ በላይ ስልጣን ያለውን ከስም ሁሉ በላይ ስም ያለውን ሁሉ የሚገዛለትን በቀኙ ያለውን ያን ዲቫይን ፓወር ኤክሰርሳይዝ የሚያደርገውን ብቸኛውን አንድያውን ልጁን በቅፎ ያለውን እሱን ልጁን ራስ አድርጎ ሰጠንና እናንተ ምን ልትሆኑ አካል እንዲህ እሱ እኮ ጻድቅ ነው፣ እሱ እኮ ኃያል ነው፣ እሱ እኮ የትንሣኤ ኃይል በሙላት የተገለጠበት አምላክ እኮ ነው፣ በእግዚአብሔር ቀኝ ተቀመጠ የተባለ እኮ ብቸኛው እኮ እሱ ነው፣ እሱ እኮ አምላክ ነው። አዎ እናንተስ ኃጢአተኛ ሙታን የነበራችሁ በእሱ ሕያዋን ሆናችሁና አካል ሆናችሁ ስክት አላችሁና እሱ ሶርስ ሆነላችሁ፣ ምንጭ ሆነላችሁ። ከዚህ በኋላ እንዳትወድቁ፣ እንዳትቆረጡ፣ እንዳትጣሉ፣ እንዳትበሰብሱ ሕይወት ከሱ የሚመነጭ እናንተን የሚያረሰርሳችሁ ሕያው የሚያደርጋችሁ የሚያቆማችሁ ሆነላችሁ። አካል ሆናችሁ ገባችሁና ስክት አላችሁ። አይገርም? ሙታን የነበራችሁት ማይ ጋድ ምን አይነት ጌታ ነው! የትንሣኤ ኃይል እዚህ ድረስ እኮ ነው እናንተ ጋር የሚሰራው። ሁሉን በሁሉ የሚሞላ እኮ ነው። እግዚአብሔር ኃያል ነው። እግዚአብሔር በቃ ፕሮቫይደር ነው። አዎ ይኸው ክርስቶስ በክርስቶስ ተገልጦ ይታያል። ሁሉም በሁሉ የሚሞላ ነው። እሺ ታዲያ ሁሉም በሁሉ የሚሞላው መጣና ሞላባት። ያንን ያለውን ሁሉ ያንን ህይወት አመጣና እዚች አካል ውስጥ ሞላባት። ቤተክርስቲያን ውስጥ ሞላባችሁ አመጣን ያንን ህይወት፣ ያንን ዘላለማዊነት፣ ያንን ህያውነት፣ ያንን የመንግስቱን በረከት፣ ያንን የመንግስቱን ብሌሲንግ፣ ያንን የመንግስቱን ታይዲንግ ሁሉ አመጣና ሞላባት ለቤተ ክርስቲያን። ሁሉም በሁሉ የሚሞላ የእሱ ሙላቱ ሆነቻል። እስራኤል በደም ተለውሳ አግኝቷት ወስዶ አዶፕት አድርጓት፣ ወስዶ አድኗት፣ ወስዶ ህያው አድርጓት በህይወት ኑሪ እንዳላት እግዚአብሔር ልክ እንደዛ
ሙታን ሆነን ሳለን አመጣና ህይወት ሞላብንና እንደዚህ ያደረገን። እዛ ራስ ላይ ሰካን፣ አካል አደረገን። አስባችሁታል? የዛ ራስ አካል ስትሆን የትንሣኤው ኃይል እኮ እንዲህ ነው በእናንተ ውስጥ የሚሰራው። በቤተክርስቲያን የሚሰራው እንዲህ ነው። የትንሣኤው ኃይል እንዲህ ሊሰራባት የሚወደውን ቤተክርስቲያን እኛ ነቅለን ስንጥላት አስባችሁታል? እኛ እዚህ በአንዳንድ ርዕዮተ ዓለሞች አንተ ከንትና ነህ፣ አንተ ከንትና ነህ፣ እኔ አጵሎስ ነኝ፣ እኔ ጳውሎስ ነኝ እንዳሉት እኔ ሉተር ነኝ፣ እኔ ካልቪን ነኝ ስንባባልባት አስባችሁታል? እኔ የፔንቴኮስታል ነኝ ስንባባልባት ከሆነ ሀገር የመጣን እንትን ማለት ነው። እኛ አካላት ነን። ራሱ እሱ ነው። ባለፈው ብያለሁ፣ በንዴት ቢሆን አስቼ ቤት ብያለሁ። እንደ ሃይድራ 3 ራስ ምናምን የለም በቤተ ክርስቲያን። 4፣ 5፣ 6 ራስ የለም በቤተ ክርስቲያን። አንድ ራስ ነው ያለው፣ እሱም ኢየሱስ ይባላል። ሌላ ፕሮቫይደር የለም። ሌላ ወደ እግዚአብሔር የሚያስጠጋ የለም። ለምንድነው በጣም የምንጸየፈው? ለምንድን ነው ይህን ነገር ስትሪክትሊ የምንጸየፍበት ምክንያት ምንድን ነው? መካከለኛ ሲባል፣ ወደ እግዚአብሔር የሚያስጠጋ ሲባል፣ ከእግዚአብሔር ጋር የሚያስታርቅ የሚያገናኝ የሆነ መንገድ ሲባል የምንጸየፈው ለምንድን ነው እንዴ? ራስ ሆኖልን ከእግዚአብሔር ያለውን ህይወት በሙሉ ፕሮቫይድ እያደረገን እኮ እንደ አካል እያንቀሳቀሰን ያለ እኮ ክርስቶስ የሚባል ታላቅ ራስ ነው ያለው። ከእሱ አጠገብማ እንደ ራስ አክት የሚያደርግ አልጨምርም። ለዚህ ነው ፕሮቴስታንት ሆኜ የምኖረው። ራሴን አውቀዋለሁ። ራሴ ኢየሱስ ይባላል። ከምንም አንስቶ አካል አድርጎ የሰካኝ እሱ፣ እንደዚህ ያስገባኝ እሱ አካልነት ጋር ያስገባኝ። ለምን የምማለው ነው ሰውዬ፣ የበረሃ ወይራ የነበርኩትን ሰውዬ ያስገባኝ፣ አምጥቶ እንድንቀሳቀስ ፈንክሽናል እንደሆነ ያደረገኝ፣ ሕያው እንደሆነ ያደረገኝ እሱ። እዚህ ራስ ላይማ ሌላ አልተክልም። ማይነር ራስ አምጥቼ አልተክልም። አንድ ራስ አለን። ከእግዚአብሔር የሆነውን ያንን ህይወት በሙሉ ያካፈለን፣ በእግዚአብሔር ቀኝ የተቀመጠ፣ ከስልጣናት ሁሉ በላይ ስልጣን ያለው፣ ከኃይል ሁሉ በላይ ኃይል ያለው፣ በአባቱ ልክ ያለ፣ ከአባቱ ጋር የሚተካከል፣ በአባቱ ቀኝ የተቀመጠ፣ ለዘላለም ከእግዚአብሔር ጋር የመታረቂያ መንገድ የሆነልን፣ የዘላለም ዋስትናችን የሆነልን፣ ዳግመኛ ላንወድቅ የያዘን፣ ዳግመኛ ላንፈራ ድፍረት የሰጠን፣ የዘላለም ህይወት የሰጠን ራስ የሆነልን ኢየሱስ አካል አድርጎ እኛን ደካሞቹን የሚያንቀሳቅሰን፣ አኒሜት የሚያደርገን፣ የሁሉ ነገር ምንጫችን ኢየሱስ። እዚህ ላይማ አልጨምርም። እዚህ ላይማ በየትኛውም አይነት መንገድ በየትኛውም አይነት ሴንስ ከእግዚአብሔር ጋር የሚያገናኝ ብዬ ሌላ ነገር አላመጣም። ሌላ ባዕድ ኪዳንማ አልጨምርም እንላለን። ይህንን አካል ምን እናርገው? ቆርጠን እንጣለው? ይህን አካል ምን እናርገው? አይ አንተ እኮ እንትና ነህ ከሉተር፣ አንተ ከ100 ዓመት በኋላ የመጣ ፔንቴኮስታል እኮ ነህ ከ100 ዓመት በፊት። ስለዚህ አንተ ቁጭ በልና እኔ እንደ ቤተ ክርስቲያን ልቆጠር እንባባል። አንተ እኮ ካልቪኒስት ነህ፣ አንተ ከአካልነት ትንሽ ይቀርሃል እንባባል። ይሄ ራስ ሁሉም በሁሉ የሚሞላ ሙላት የሆነ አካል አድርጎናል። ስለዚህ ኢየሱስ ራሳችን ነው፣ እኛ አካላት ነን። እዚህ ጋር የሚደንቅ ዲስቲንክሽን ሐዋርያው ጳውሎስ ይሰራል። ከዛ በኋላ ጨርሳል። ሐዋርያው ጳውሎስ እዚህ ጋር የሚገርም ዲስቲንክሽን ይሰራል። ሁሉ ከእግሩ በታች ተገዝቶለታል። ኦኬ፣ ሁሉ ከእግሩ በታች ተገዝቶለታል። ለምን ሲባል ይኸው ክርስቶስን ከሙታን ሲያስነሳው ከአለቅነትና ከኃይል ከስልጣን ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ሁሉ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል አለና ሁሉም ከእግሩ በታች ያስገዛለታል። እማያምኑትም ከእግሩ በታች ተገዝተውለታል። እነዚያ የጨለማ ዓለም ስልጣናት ጭምር አጋንንት ጭምር በስልጣኑ ስር ተገዝተዋል፣ ከእግሩ በታች ተገዝተዋል። ሁሉ ከእግሩ በታች ተገዝተዋል። ዌል ተገዝታችኋል። እኛ ራሱ ተገዝተናል። አይገርማችሁም? ግን ሌላ የሚለየን ነገር አለ። እንደ ቤተክርስቲያን እንደ ክርስቶስ አካላት የሚለየን ነገር አለ። እሱ ምንድነው ሲባል የክርስቶስ ሙላት ተብለን አካል ተብለናል። ኦኬ፣ ያ ራስ የሚሰራብን የሚገለጥብን የዛ ራስ ፈንክሽን የሚታይብን አካል ተብለናል። ሁሉ ከእግሩ በታች የተገዙ በሙሉ አካል አልተባሉም። ዓለም ሁሉ ከእግሩ በታች ተገዝተውለታል። እኔና እናንተ ደግሞ አካላት ሆነናል። ከእግሩ በታች የተገዙት መሀል አዎ አለን። ነገር ግን የተለየ ቦታ ተሰጠን። ቤተ ክርስቲያን ተባለንና የቅዱሳን ህብረት ተባለንና የሆነ ቦታ ተሰጠን፣ አካል ተባልን። የዛ የራሱ ምንጭ ያ የራሱ ከራሱ የሚመነጨው ነገር በሙሉ የምንካፈል ተባልን።
ከዛ የተነሳ ፍሬ ያለን የእሱ አካላት ተባለ። ከእግሩ በታች የተገዙ ብዙ አሉ። እኛን የሚለየን አንድ ነገር አለ። ከእግሩ በታች መገዛት ብቻ አይደለም አካል ተብለናል። ከእግሩ በታች መገዛት ብቻ አይደለም የእሱ ሕያውነት ተካፋይ የሆንን አካል ጭምር ነን። አሁን ከሞት ተነስተን ወደ ሕይወት መተናል። ከጨለማ ወጥተን ወደ ብርሃን መተናል። ከሞት ሰፈር ወጥተን የመንግስቱ ወራሽ ሆነናል። ከሱ ጋር በሰማያዊ ስፍራ ተቀምጠናል። እሱን በቀኝ የተቀመጠው ከሱ ጋር በሰማያዊ ስፍራ ተቀምጠናል። እሱ በቀኝ ስለተቀመጠልን ወክሎን ስለተቀመጠ ያንን ህይወት አግኝተናል። በቀኙ መቀመጥ ብቻ እሱን አንዳንድ ሰዎች እሱን ሲያነሱ ይገርም። በቀኝ መቀመጥን እኛ እንደ ኢየሱስ ነን ለማለት ሲጠቀሙበት ማለት ለዛ ነው አብዝቼ ይሄንን ነገር ከዚህ ነገር የምርቀው ለዛ። ነገር ግን ያገኘነው ክብር ቀላል አይደለም። አካል ሆነናል። ዓለም ሁሉ ከእግሩ በታች ሲገዛ እኛን ግን አወጣንና አካል አደረገን። አልተገዛንም ማለት ነው። ተገዝተናል። ከእግሩ በታች ነን። እኛ ግን ደግሞ እኛን የሚለየን ነገር አለ። አካል ሆነናል። እኛና ዓለም መካከል የክርስቶስ ትንሣኤ ልዩነት አምጥቷል። እኛን አካል አድርጎናል። የህይወቱ ተካፋይ አድርጎናል። ወራሽ አድርጎናል። እነሱን ደግሞ ከእግሩ በታች አስገዝቷቸዋል። ይሄ የትንሣኤው ኃይል በመካከላችሁ አለና እሱን የምትረዱበትን እግዚአብሔር ያንን አቅም ይስጣችሁ። ያንን ህይወት የምትረዱበትን አይኖቻችሁ ተከፍተው በቅዱሳኑ ዘንድ ያለውን የርስት ክብር ባለጠግነት የእግዚአብሔር ርስቶች መሆናችሁን እንድትረዱ ደግሞ እናንተ ራሱ የተጠራችሁለት ተስፋ ምን ያህል የከበረ እንደሆነ እንድትረዱ ደግሞ ከሁሉ የሚበልጠው የኃይሉ ታላቅነት ክርስቶስን ከሙታን ሲያስነሳ የታየው የኃይሉ ታላቅነት ምን እንደሆነ እንድትረዱ ምን ያህል የኃይሉ ታላቅነት ከሙታን አስነስቶ በቀኙ አስቀምጦታል። ከስልጣን ሁሉ በላይ የሆነ ስልጣን ሰጥቶታል። ከስም ሁሉ በላይ የሆነ ስም ሰጥቶታል። ሁሉ ከእግሩ በታች ተገዝቷል። እናንተ ደግሞ አካል ሆናችኋል። ሙላቱ የሚገለጥባችሁ ሆናችኋል። ይህንን መረዳት የምትችሉበትን አቅም ይስጣችሁ እግዚአብሔር። እሱን ማወቅ የሚቻለው በዚህ እውነት ውስጥ ነው። እሱን ያወቀ ክርስቲያን እንዲህ ነው። ዓለም እንደምታውቅ ሳይሆን ክርስቲያኖች ሊያውቁት እንደሚፈልገው እግዚአብሔር የምታውቁት በዚህ ልክ ነው። ዓለም እንደሚያውቀው አትወቁት እግዚአብሔርን ዓለም ይወደኛል ትላለች፣ ነገር ግን ምን ያህል ይወድሻል ስትባል እምበለው ይሰጠኛል ትላለች። እግዚአብሔር ኃያል ነው ትላለች፣ ምን ያህል ኃያል ነው ስትባል ዓለም እንደዚህ ትላችኋለች፣ ከመኪና አደጋ አድኖኛል ትላችኋለች፣ ገንዘብ ሰጥቶኛል ትላችኋለች፣ ከከሌ ተናጥቆ አድኖኛል ትላችኋለች። እናንተስ እግዚአብሔር ይወደኛል ስትሉ ልጁን እስከ መስጠት ድረስ ትላላችሁ። እግዚአብሔር ኃያል ነው ስትሉ እንዲህ ትላላችሁ፣ ከሞት ኢየሱስን ሲያስነሱ አይቼዋለሁ። የእሱ የትንሣኤ ኃይል ዛሬ በእኔ ውስጥ ሲሰራ በቤተ ክርስቲያን ሲሰራ እመለከታለሁ ትላላችሁ። ይህን ያህል ኃያል ነው ትላላችሁ። እግዚአብሔርን የምታውቁበት መነጽር ዓለም በምታውቀው ልክ አይሆን። ይሄኛው አይኖቻችሁ ይከፈቱላችሁ። በቃ አይኖቻችሁ ይብሩና ይሄን ተመልከቱ። እግዚአብሔር ማወቅ የሚባለው እንደዚህ ነው። እግዚአብሔር ሲታወቅ የሚወደው እንዲህ ነው። ለክርስቲያኖች ይሁንልን፣ በኢየሱስ ይሁንልን፣ እንደዚህ ይሁንልን። በቃ እግዚአብሔርን ማወቅ ይሁንልን። እግዚአብሔር እንድናውቀው በሚወደው ልክ ማወቅ ይሁን። አይኖቻችን ተከፍተው የእግዚአብሔር የኃይሉ ታላቅነትን መረዳት ይሁንልን። አይኖቻችን ተከፍተው ለከበረ ርስት መጠራታችንን መረዳት ይሁንልን። አይኖቻችን ተከፍተው እኛ ርስት መቀበላችን ብቻ ሳይሆን እኛ ራሳችን የእግዚአብሔር ርስቶች መሆናችንን ማየት ይሁንልን። እስቲ ጥቂት ጊዜ ይህን እያሰብን እንጸልያለን። አንድ መዝሙር እየሰማን እያመሰገን ነው። ይህን ስላደረገ እግዚአብሔር እያመሰገን ነው። አንድ ዝማሬ እየሰማን እንጸልያለን። እውነት አይናችን ይከፈት። በቃ ሪሊ ይህንን ኃያል ጌታ የትንሣኤውን ኃይል ለእኛ ያካፈለውን ያንን ጌታ በቀኝ ተቀምጦ እኛን ከእሱ ጋር ያስቀመጠን በቀኝ ተቀምጦ እኛን አካል ያደረገን እሱ ራስ ሆኖ ይመጣልን። በቃ ኃያል እንደመሆን እኮ ራስ መሆን ለእኛ እኮ ከባድ ነገር እኮ በኢየሱስ እንደ ሰው ብናስብ እኮ በጣም ከባድ ነገር እኮ። ኃጢአተኛን አንስቶ እሱ ራስ ሆነና ከሱ የሚመነጨው ህይወት ሁሉ ተካፋይ ያደረገኛል። ጳውሎስ መጣና እንዲህ ያለን፣ ኧረ በቃ ይሄንን ማየት ይሆንላችሁ፣ ይሄን ማየት ይሆንላችሁ። እና ይሄንን እያሰብን ይሄን መዝሙር እንሰማለን። አምላካችንን እያመሰገንን በቃ አይኖቻችን የሚከፈቱ እያልን እንዲሁ እየጸለይን ይሄን መዝሙር እየሰማን ጥቂት ጊዜ እናሰላስላለን አሁን የተማርነው።